ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ለእናንተ ይሁን። ውድ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት ናችሁ? ዛሬ እንግዲህ የቀኑን መረጃና መልእክት ደግሞ ወደ እናንተ የምናደርስበት ሰዓት ነው። እነዚህ መረጃዎች ደግሞ በመጽሐፍ ቅዱስ እይታ እየፈተሽን ለእናንተ እያቀበልን እንድትዘጋጁ እንድትነቁ የሚያደርጉ የማንቂያ መልእክቶች ወደ እናንተ እንግዲህ እያደረስን እንገኛለን። ፓስተር አለማየሁ አጠገቤ ይገኛል። እንደተለመደው መረጃዎችን እንግዲህ አሰባስቦ መጥቶ በመጽሐፍ ቅዱስ እይታ ሊያመላክተን ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ አጠገቤ ፓስተር አለማየሁ ይገኛል። መረጃውን አሰባስቦ ወደኛ መጥቷል። እነዚህ መረጃዎች እንግዲህ በዓለማችን ዙሪያ በከፍተኛ ደረጃ እየተሰሙ እየተደመጡ ያሉትን መረጃዎች እንግዲህ ለኛ ሊያቀብለን ይዞልን መጥቷል። በቅድሚያ ሰላምታ ላርግና በቀጥታ ወደ ውይይታችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን ወኔ ይልቃል። እግዚአብሔር ይመስገን። ያው ማታን የተገናኘ ነው። ዛሬ ደግሞ የቀኑ መረጃ ልታቀብለን ተገናኘን። እስኪ ምን ይሆኑ እነዚህ መረጃዎች? እንግዲህ እዛው መካከለኛ ምስራቅ ላይ ነው ያለው ነው ምንድነው እስራኤል ከጋዛ ትወጣለች ተብሏል። ይሁን እንጂ ዶናልድ ትራምፕ ጦርነቱን እስራኤል እንድታቆም ቢናገሩም ጦርነቱ እስከ ትናንትናው ዕለት አልቆመም። በትናንትናው ዕለት እንደውም በተደረገው ጦርነት 60 ፍልስጤማውያኖችን ተገለዋል፣ ሕፃናትን ጨምሮ ማለት ነው። እስካሁን አለመቆሙ እና ደግሞ የሐማስ ምላሽም የእስራኤል ሐሳብ እየተለዋወጠ መምጣቱ ትንሽ አስቸጋሪ የሆነ ይመስላል። እንግዲህ ሁለቱም እናቆማለን ቢሉ በመሬት ላይ ያለው ነገር ይሄንን አያሳይም። በትናንትናው ዕለት ሀውቲም ወደ እስራኤል ሚሳኤሎችን ተኩሷል። እነዚህ ሚሳኤሎችን ደግሞ እስራኤል ምንድነው ያለችው? አክሽፊያቸዋለሁ፣ ወደ ታለምላቸው ከመድረሳቸው በፊት አክሽፊያቸዋለሁ ብላለች። ሀውቲ ግን እንዳልከሸፉ ነው እየተናገረ ያለው። ምንድነው እያለ ያለው? ኢላማይን በትክክል መትቻለሁ ነው። ሌላው በዚህ ውስጥ ሀውቲ አንድ ነገር ተናግሯል። እኛ ለፍልስጤማውያን ነፃነት ነው የምንታገለው። የፍልስጤም አርበኛ ወንድሞቻችን ጦርነቱን አቁሙ እስካላሉን ድረስ መቼም ቢሆን እስራኤልን ከመፋለም አናቁምም የሚል ጉዳይ ተነስቷል። እንግዲህ የመካከለኛው ምስራቅ ድርድር ትናንት ማታ ወይም ዛሬ ይጀመራል ተብሎ ይጠበቃል። ድርድሩ በፍልስጤምና በእስራኤል በኩል ነው ይደረጋል የተባለው። የአሜሪካ ልዩ መልእክተኛ ዊስኮቭ እና እንዲሁም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አማች ያሬድ ኩሽነር ካይሮ ገብተዋል። እንዲሁም የግብጽ ባለስልጣኖች በድርድሩ ላይ ይገኛሉ። እንደዚሁም ደግሞ የኳታር ባለስልጣኖች አደራዳሪዎች የገቡ ሲሆኑ እንግዲህ አሁን በቀጣዩ የሚደረገው ድርድር ምንድን ነው የሚለው ነው። ሐማስ ትጥቅ የመፍታት ፍላጎት የለውም እስካሁን። ምክንያቱም ሐማስ አንድ ያወጣው መግለጫ ምንድን ነው? እስራኤል ሙሉ ለሙሉ የፍልስጤምን ግዛት ለቃ እስካልወጣችና ነፃ የሆነ አስተዳደር እስካልተመሰረተ ድረስ ትጥቅ አልፈታም የሚል ነው። ሌላው እንግዲህ አሁን በመሬት ላይ ያለውን ሁኔታ ስንመለከተው ታጋቾችን እለቃለሁ ብሎ ነበረ። እስካሁን የተለቀቁ ታጋቾች የሉም። ታጋቾች አልተለቀቁም። ሂደት የሚያስፈልገው ይመስላል። አንዱ ታጋቾችን መልቀቅ ለሐማስ ከባድ የሆነው ነገር ምንድነው? ዋስትና ይፈልጋል። አንደኛ ታጋቾቹን ይዞ እኮ ነው እሱ እየተደራደረ ያለው። መደራደሪያ ነው። አንተ እንዴት ነው
እንትንህን እኮ አትለቅም፣ መጫወቻህን አትለቀውም። በምን ትጫወታለህ? ስለዚህ ሐማስ መደራደሪያው ታጋቾቹ ናቸው። የእስራኤል ህዝብ ደግሞ ጫና በናትናኤል ላይ የሚያደርገው በታጋቾቹ ምክንያት ናቸው። እነዚህ ሁለቱ ነገሮች እስካሉ ድረስ ሐማስ አሁን ዝም ብሎ እንደው እለቃለሁ ስላለ የሚለቅ እኔ አይመስለኝም። ምክንያቱም አሁን እኮ ፓስተር ትላንትና ጠይቃለሁ ብዬ ተዘናግቼ አለፍኩት። አሁን ቅድም ስታነሳ ነው ትዝ ያለኝ ሀውቲ የጀመረበት ምክንያቱም ዶናልድ ትራምፕን ድርድር ካወጁ በኋላ የኢራን ዝምታ ለምንድን ነው ብዬ ልጠይቅህ አስቤ ነበር። ምክንያቱም የሐማስ ጉዳይ ከኢራን ጋር የተያዘ የኢራን ቀኝ እጅ ስለሆነ ማለት ነው። ስለዚህ አሁን በሌላ አቅጣጫ የዚህ የሰላሙን ድርድር ለማደናቀፍ ኢራን ምናልባት ሴራ እያሴረች ይሆን? እንዴት ነው? ምንድነው መሰለ አሁን ድርድሩ ተሳካ እንበል፣ ሐማስ አሁን እያቀረበ ያለው እንደ ድርጅት መክሰም አልፈልግም ነው። ገብቶሃል? ሰላማዊ ነፃ መንግስት ይመስረት ችግር የለብኝም፣ ግን ትጥቅ መፍታትና ሐማስ እንደ ህልውና ይከስማል የሚለው ነገር እኔ አይመስለኝም። ለምን ብትለኝ ይሄ ሁሉ ዘመን ለምንድን ነው የታገለው? ይሄ ሁሉ ህዝብ ካለቀ በኋላ እንዴት ነው ሐማስ ትጥቅ ይፈታል ብለህ የምታስበው? ገብቷል? ነገር ግን ጊዜ መግዣ እንዳይሆን በዛም በኩል ብትሄድ በእስራኤልና በአሜሪካን በኩል ብትሄድ ሴራ አለ። ጀስት ታጋቾቹ ከተለቀቁ በኋላ ምን ዋስትና አለው ላለመደብደቡ? ለምሳሌ ትናንትና ዕለት ዶናልድ ትራምፕ በእንትን ገጻቸው በማህበራዊ ገጻቸው ላይ በጻፉት በትሩዝ ገጻቸው ላይ በጻፉት መልእክት ምንድን ነው ያሉት? ሐማስን ዱቄት እናደርገዋለን ነው ያሉት። ይህንን ከዚህ በፊት ማን ላይ ተጠቅመዋል? ኢራን ላይ ተጠቅመዋል። እና ድርድሩ ምናልባትም አሁን የሚደረገው ድርድር ላይ ሐማስ ሙሉ ለሙሉ 20ውን ነጥቦች እንዲቀበል ነው የሚፈለገው። ሐማስ ደግሞ ሙሉ ለሙሉ 20ውን ነጥቦች መቀበል አይፈልግም። ስለዚህ ምናልባት ዛሬ ያለው ድርድር አንድ ነገር ፍንጭ ይሰጣል ተብሎ እየተጠበቀ ነው ያለውና እንግዲህ ውይይቱ የሚደረገው በሶስተኛ ወገን ነው። በሶስተኛ ወገን ማለት ምን ማለት ነው? ከእስራኤል ጋር ከተነጋገሩ በኋላ እንደገና ሐማስን የሚያነጋግሩበት ሁኔታ ነው የሚኖረው። ምናልባት የሐማስ ተደራዳሪዎች ግብፅ ውስጥ ሊኖሩ ይችላሉ፣ ወይም ደግሞ ኳታር ውስጥ ሆነው ሊሆን ይችላል፣ አይታወቅም። እሱ እንግዲህ ሌላው ምንድነው አውሮፓውያን በእስራኤል ላይ እጅግ ተነስተውባታል። ሙሉ ለሙሉ ነው ፊታቸውን ያዞሩት በእስራኤል ላይ። ይሄ ሙሉ ለሙሉ ፊታቸውን ያዞሩበትን ምክንያት ደግሞ አሁን ላይ ለምንድን ነው የሚል ጥያቄ በብዙዎች ፖለቲከኞችና ተንታኞች ዘንድ እየተነሳ ነው ያለው። የእንግሊዙ ስታርመር ጥያቄ ቀርቦላቸው ነበረ። ለምንድን ነው አሁን ላይ ከእስራኤል ጎን መቆም ያልቻላችሁትና እስራኤልን የተዋችሁበትና ለፍልስጤም የነፃ መንግስት እውቅና የሰጣችሁበት ምክንያት ተብሎ ሲጠየቁ ለምን እንግሊዝ እድል ነበራት፣ መጀመሪያ ድንበር አስምራ የመውጣት እድል ነበራት። ገብተዋል? ቀኝ ግዛት የያዘችው እሷ ነበረችና እስራኤልና ፍልስጤምን ድንበር ለይታ መንግስት የፍልስጤምን መንግስት የእስራኤልን መንግስት አቋቁማ መውጣት ትችል ነበረ። ስያሜውንም እኮ የሰጠችው እኮ እሷ ናት እኮ ፓለስታይን ብላ። እና ፓለስታይን ትበል እንጂ ፍልስጤም የሚለው ቃል እኮ ድሮም ነበር ነው። ለደህ የፈለኩት በሂደት በቅኝ ግዛት ስር ስለነበሩ ፓለስታይን የሚለውን ራሱ ስያሜ እንግሊዝ ናት ለአገዛዝ ሰይማ ያወጣችው እንጂ ዮርዳኖሳውያን እንደሆኑ ነው ብዙዎቹ የታሪክ ምሁራን የሚናገሩት። አሁን ይኸውልህ ምን መሰለህ፣ ፍልስጤምና እስራኤል ሁልጊዜም ጎን ለጎን ነበሩ። አሁን ራማላ ኬብሮን የምንላቸውን መጽሐፍ ቅዱስ ላይ ሄደህ ስታጠና በዳዊት ዘመን
ከዳዊት ዘመንም አልፈ በመሳፍንት ዘመን በሳሙኤል ዘመን ምናምን ሄደ ስታጠና እነዛም ከአሁን የሚጠሩ ከተሞችን ታገኛቸዋለህ። ፍልስጤሞች እዛ እንደነበሩ እናውቃለን። ምንም እንትን የለው ይቅርታ። እና ፍልስጤሞች ግን አሁን ላይ ሐማስ ለምንድን ነው ለፍልስጤሞች መንግስት እውቅና የሰጣችሁት ተብሎ ቶኒ ብሌር በሚጠየቁበት ሰዓት የሰጡት ምላሽ አለ። ምንድን ነው? እሳቸውም በትናንትናው ዕለት በሰጡት ምላሽ አንደኛው አሉ እስራኤል ከፍተኛ የሆነ ኢሰብአዊ ድርጊት እየፈጸመች ነው። ስለዚህ ፍልስጤማውያን ከመሬታቸው ከመሬታቸው ከግዛታቸው መነቀል የለባቸውም። ጦርነቱ ሊያበቃ ያስፈልጋል። ይሄ ማለት እኛ ሐማስን እንደግፋለን ማለት አይደለም። ነገር ግን ምግብ እየተሰልፈው ምግብ ሊበሉ ባሉ ህፃናት ላይ ቦምብ መጣልን በፍጹም የሞራልን ማንኛውም ሰብአዊ ፍጡር ኮንሰርን ማድረግ አለበት። ይሄንን ስለምንቃወም ነው ለእስራኤል ብዙ ጊዜ ጦርነቱን እንድታቆምና ይበቃሻል ብለናታል። ተመጣጣኝ የሆነ እርምጃ ወስደሻል፣ ይበቃታል ብለናታል። ነገር ግን የእስራኤል ትልቁ ዓላማ ሐማስን ማጥፋት ትበል እንጂ አሁን ሐማስን የማጥፋት ሁኔታ ሳይሆን ጭፍጨፋ እየተካሄደ ነው። ለዚህ ነው እኛ እውቅና ልንሰጥ ያስፈለገበት እና ብለዋል። እስራኤል አሁን የምታደርገው ድርጊት ከዓለም አቀፉ ሕግ ውጪ የሆነ ድርጊት እየወሰደች ነው ያለችው የሚል ነገር አንስቷል። ሌላው በጣም በከፍተኛ ሁኔታ አሁን አውሮፓ ላይ ትልቅ ንቅናቄ እየተፈጠረ ነው ያለው። አንቲሴሜቲዝም በእስራኤል ላይ ትልቅ ንቅናቄ እየተፈጠረ ነው ያለው። እንደውም አንዳንድ ሀገሮች በፒቲሽን ጭምር የእስራኤል ዜግነት ያላቸው ለቀው ከግዛቶቻችን ይውጡ የሚል ነገር እያነሱ ይገኛሉ። እንደዚሁ አሁን ምናልባት ከዚህ በኋላ በእስራኤል ላይ የሚኖረው ጫና እጅግ በጣም ከፍተኛ ነው። አንዳንድ የፖለቲካ ተንታኞች ደግሞ ሐማስ ምንም መስዋዕትነት ይክፈሉ እንጂ በእስራኤል ላይ ያለውን የዓለም አመለካከት መቀየር ችሏል ብለው የሚሉም አሉ። መቀየር ችሏል። ለምሳሌ ብዙ እንደነ ፈረንሳይ ረጅም ጊዜ ለፍልስጤም እውቅና ያልሰጡ እንደነ እንግሊዝ፣ እንደነ ቤልጅየም፣ እንደነ ስፔን የመሳሰሉትን ሀገሮች እውቅና እንዲሰጡ አድርገዋል። ይሄንን አድርገዋል እና ዓላማቸውን እያሳኩ ይመስላል የሚል ነገር ነው እየተነሳ ነው። ፓስተር እንዶ ይቻለም በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? ፍትሃዊ አይደለችም። አሁን እንደዚህ ተመሳሳይ በእስራኤልና በጋዛ ወይ በፍልስጤማውያን ዘንድ የተከሰተው ጉዳይ የመን ላይም ሀፕን አድርጓል። የመን ላይም ልክ ተመሳሳይ ነው። ትዝ ይልህ እንደሆነ በሳውዲ አረቢያ እና በሁቲ መሃል የነበረው ጦርነት በተመሳሳይ መልኩ በየመናውያን ላይ ኢሰብአዊ የሆነ ክስተት ተከስቶ ነበር እና የዚህን ያህል ጩኸት አልተጮኸም። ሶሪያንም መጥቀስ እንችላለን። እንደዚሁ አሜሪካና ሶሪያ አሜሪካና ሩሲያ ናቸው የጦር አውድማ አርገው እንትን ያሉትና አንዳንድ ነገሮች እንደው ያው ኢሰብአዊ የሆነውን ነገር ብንኮንንም ቢሰማንም ግን ባላንስ የሆነ አይመስለኝም እና እኔ መንፈሳዊ አንደምታ አለው ብዬ ነው በግሌ የምወስደውና እንደው ምናልባት መልከታ ሐሳብ ካለም መጨመር ትችላለህ። እንግዲህ ምንድነው መሰለህ አሁን በመካከለኛው ምስራቅ በእስራኤልና ብዙ ጊዜም እናገረዋለሁ በእስራኤልና በአረቦች በእስራኤልና በፍልስጤም መካከል ያለው ጠላትነት አሁን የተጀመረ አይደለም። ነገር ግን አሁን እየጎላ የወጣበትና የታየበት ምክንያት የዘመን መጨረሻ በመድረሱ ምክንያት ነው እና አሁን ላይ ያለው ጠላትነት እንደው ምናልባት ሰላም ይሆናል ወይ ብትለኝ ሊበርድ ይችላል እንጂ ሰላም ይሆናል ብዬ በፍጹም ልነግርህ አልችልም። ባለፈው አንስተን ሊበርድ ይችላል፣ ምናልባት ሊበርድ ይችላል። ይህም ምናልባት ሊበርድ ይችላል የሚለውን ቃል ስትመለከተው
ቀዝቀዝ ሞቅ እያለ ሊሄድ ይችላል። ሌላው ደግሞ ምንድነው መሰለ እስራኤል ሐማስን ማጥፋት አትችልም፣ ልታጠፋ አትችልም። አንድ ህዝብ ውስጥ ያለ የህዝብ ከለላ ያለው የህዝብ ድጋፍ ያለው ዓለም አቀፍ ድጋፍ ያለው የተለያዩ አረብ ሀገሮች ከጀርባ ከውስጥ የሚደግፉ ድርጅትን በቀላሉ አታጠፋውም። እኔ አሁን ይኸውልህ የላይ ከለር አለ፣ የፖለቲካ ከለር ላይኛው ክሬሙን አይደለም ማየት ያለብህ። ከክሬሙ ውስጥ በላይ ውስጥ ያለው የፖለቲካ ጫወታ ቁማሩ ምንድነው የሚለውን ነው ማግኘት ያለብህ። ገብቷል? አሜሪካም አሁንም ቁማር እየተጫወተች ነው። በሌላ አባባል ምንድነው መሰለ አሁን አንዱ እንደው አነሳዋለሁ ብዬ ነበረ ምናልባት በድርድሩ ላይ ከተወሰነ ላነሳው ይችላለው። በፊቱ የአሜሪካ የእንግሊዝ ጠቅላይ ሚኒስትር የነበሩት ቶኒ ብሌር ናቸው። ቶኒ ብሌር በሳቸው የሚመራ ዓለም አቀፍ ድርጅት ባለው ዓለም አቀፍ ተቋም ዶናልድ ትራምፕ የሚመሩት ነው ጋዛን የሚያስተዳድረው። ከሲቪክ ማህበረሰብ ይወጣጣ እንጂ አሁንም አሜሪካና የእንግሊዙ እነዚህ ሰዎች ናቸው። ሐማስ ደግሞ ዶናልድ ትራምፕ ዓላማቸው ምን እንደሆነ ይታወቃል። ከዚህ በፊት ገና እንደተመረጡ ሰሞን ነው በጋዛ ላይ ያላቸውን አቋም የተናገሩት። እንዴት ነው እሳቸው አሁን ያንን ዓለም አቀፉን እንትን የሚመሩትና በይሄ የሚቋቋመው ኦርጋናይዜሽን ጋዛን የሚመራው ኦርጋናይዜሽን የሚቋቋመው በነ ትራምፕ ስር ነው ማለት ነው። ይሄ እንዴት ነው ልታስታርቀው የምትችለው? እውነት ነው። ደግሞ ሌላም ኢንተረስት ከምስራቅ በኩልም ስላለ ሌላም ኢንተረስት አለ። ስለዚህ ይሄ ነገር እንግዲህ በውድ አድማጮቻችን ምናልባት በዛሬው ዕለት ድርድር ይካሄዳል። የሐማስ ውሳኔ ዛሬ ይለያል ተብሎ ይታሰባል። ተቀብያለሁ ያለ ቢሆንም በመሬት ላይ ያለው እውነት ግን ያ ስላልሆነ ምናልባት ከድርድሩ በኋላ ምንድነው የሚወሰነው የሚለውን ነገር የምናይ ይሆናል። እንግዲህ ለዛሬ ቀን ይዤላችሁ የመጣሁት መረጃ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከፍ እንድታደርጉ እንድታሳድጉን በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ ሰላም ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በተለይ ለዚህ በመካከለኛው ምስራቅ እየተነሳ ያለው ግለት መጣ መለስ እያለ ስለሆነ እነዚህ ደግሞ ለኛ በጣም የማንቂያ ደወሎች ናቸውና አሁን ያቀበልከን መረጃ ምናልባት በስምምነቱ ላይ የሚፈጠሩ ጉዳዮች ካሉ በማታው ክፍለ ጊዜያችን የምናመጣው ይሆናል። እንግዲህ አድማጮቻችን ዓለማችን እንግዲህ ይሄም እየመሰለች ነው ያለችውና እኛ ግን ምን እየሰራን ያለው የሚለው ቁልፍ ጥያቄ ለእያንዳንዳችን እንተዋለን። ሁሌም እንደምንለው ንቁና ዝግጁ ሆነን መጠባበቅ አለብን። የክርስቶስ ኢየሱስን የመምጣቱን ጉዳይ ግምት ውስጥ አስገብተን በቻልነው መጠን እንግዲህ እግዚአብሔር በረዳን መጠን ዝግጁ እንድንሆን ሁልጊዜ መልእክታችንን እናቀርባለን። ማታ ላይ እስከምንገናኝ ድረስ የእግዚአብሔር ቸርነት ምሕረት አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።